ናችሁ ቤተሰብ? እዚህ ጋር ፎርዋርድ ፒቪጂ ነበር። ማርኬቱ እዛ ለመድረስ ፈቃደኛ አልሆነም እና ዶላር ኢንዴክስ ላይ ነው ወደ ዋና ወሬ የደረሰው እንጂ ዩሮ ላይ ምንም አይነት ኪ ሌቭል አልነበረውም። ስለዚህ ነበር እዚህ አካባቢ ያልገባሁት። እዚህ ጋር ሪትሬስ ሲያደርግም ሪስኪ ነው። ከኋላ ላይ ትልቅ ፒቪጂ ያለ አይታይም ፍሬም ፒዲአር ያለ ነበር እዚህ ጋር የተፈጠረው ዋናው ፒቪጂ። በዛ ምክንያት ማርኬቱ ወደ ታች ሊወርድ አልቻለም። የዚህን ላው ራሱ አላወጣም፣ ኮንሶሊዴት ሲያደርግ ነበር ማለት ነው።
ቤተሰብ እንግዲህ እስካሁን እያያችሁ እንደሆነ እንደምታዩት ካውንተር ትሬድ ለመውሰድ ስንሞክር ነበር። ያው ምን ያህል አዛ እንደሆነ መጨረሻ ላይ በደንብ አወራለሁ። ግን እስቲ እስካሁን ካውንተር ትሬድ ስንወስድ ነበር እና 4 ሰዓት ተኩል ላይ ነው እንዲሆነው 3 ተኩል በኛ በዜናው ደግሞ 4 ተኩል ላይ ማለት ነው። ችኛዋ ዜናት እንዲያረጋችሁ እና ኢቲኤች ፕሮፊል የምትጠቀሙ እንግዲህ መዝጋት ስለማትችሉ ይሄ ከንድል እስኪዘጋ ትጠብቃላችሁ ማለት ነው። ቲፒ አላስቀምጡት ለዛ ነው። ይሄ ከንድል የሚዘጋበት እዚህ ጋር ነው የምንዘጋው። ለምን ኢቲኤች በጣም የተመታ ህግ ነው ያላቸው። ኤስኤልም ቲፒም በኒውስ መንካት አይቻልም በኒውስ 2 ደቂቃ ውስጥ። ስለዚህ ግድ እርግጥ 33 ደቂቃ ሲሉ መዝጋት ይችላል። ብቻ እንደዚህ ነው የሚዘጋው ማለት ነው። ቤተሰብ እንዴት ኤስኤል እንደሚጠፋ አላውቅም። ግን ኢቲኤች ከሆነ ስቲል የምትጠቀሙት ኤስኤል ከነካባችሁ ማርኬቱ አካውንታችሁን ባን ያደርጉታል። ስለዚህ ስላጠፋው እየታገልኩ ነው፣ ግን ምንም ሊሆንልኝ አልቻለም። ማንኛውም ታች ላድርገው ቢያንስ ኒውስ በኒውስ በቃ ብሎ የሚያደርግበት ያዚ አካባቢ ብሎ ያደርጋል ነገሩ። ስቲል አለመግባት ነው የሚመርጠው በአክቲቭ ስለሆነ እንጂ ሲፒአይ መድፈር አይታሰብም መስለኛል። በአንድ ቀን እስከዚህ አካባቢ ስለሆነ እንትናቸው ዞሮ እዚህ ጋር ከደረሰ ያወጡኛል። ሰው እንዲህ ላድርገውና ልሞክረው ሲፒአይ ሊወጣ ስለሆነ እሺ ወደ ላይ ነው። ቲፒ ራሱ የለም አላሳዝንም። ከ30 እሺ ከ31 አረ ከ32 በል እንዴ እዚህ ጋር መዝጋት እችላለሁ። ፖዚሽን እንዳትሞክሩት ይሄን ዶንት ትራይ ዚስ አት ሆም ይላሉ። እሺ እንቀጥል። እሺ ቤተሰብ ሳምንቱ እንግዲህ ይሄን ይመስላል። እንግዲህ በጣም ብዙ ካውንተር ትሬዶችን ለመውሰድ ሞክራይታቸዋል። ይሄ ሪሊ ያልሆነ ነው፣ ምክንያቱም ዳይሬክሽኑ እንደሚወርድ ስለሆነ ኤልሂጂ ላይ ደርሶ ሴል ለማለት ነው እንጂ ስናይ የነበረው ሪሊ ግን እንትን ወደ ላይ ባይ ማለት የማይታሰብ ነው። በተለይ እስከ ሐሙስ እስከ ማክሰኞ እስከ ሮብ ማታ ድረስ የማይታሰብ ነው። ለምን እስከ ሮብ ባለው ወደ ላይ ደርሶ ሐሙስና ዓርብ ይወርዳል ብዬት እይታ ሊኖረን ስለሚችል ማለት ነው። ግን ሐሙስ ዕለት ግን እዚህ ጋር ሪጀክት አድርጎ ዴሊ ፊቪጂውን ትቶ ሲመጣ ያው ግልጽ ሆነ ወደዛ ዴሊ ፊቪጂ የሚሄዱ እንደማይቀር እና እዚህ ጋር ደግሞ በጣም ብዙ ስፔስ ነበር ወደ ላይ ራሱ ሄደው በጣም ብዙ ስፔስ ሲሰጠን ነበር እና ከዛ በኋላ ነው ባይል ለማለት ቢያንስ ሰው ቢያስብ ማሰብ ያለበት። ግን ስቲል ምን ያህል አዛ እንደሆነ አይታችኋል ብዬ አስባለሁ። እዚህ ጋር ስንት ጊዜ ማለት ነው ስንት ጊዜ የሆነ አይነት ሊኩዊዲቲ እዚህ ጋር ዴሊ 1 hour ፊቪጂ ነክታ ነበር። ከዛ ግን የኛን አላወጣውም ለነሱ ሙሉ ኮንሶሊዴት ሲያደርግ ነበር ይሁት። ከዛ ኒውዮርክ ሴሽን ላይ ወጣው እዚህ ጋር ምንም አይነት የዛት ማች ሚስብ ሪትሬስመንት ራሱ ሳይፈጥር ነው ወደ ላይ ተምዘገዘቀው አይታችኋል። እና ኢቭን ሊኩዊዲቲ ራሱ ያስወጣል ነበር ወይ ፕሪቪየስ ዴይ ላውስ ያስወጣል ነበርም። በጣም አዛ የሚያደርገው ካውንተር ትሬድ ላይ ለምሳሌ እዚህ ጋር ካውንተር ትሬድ እዚህ ጋር ነካው አይደል? ከነካው እዚህ ጋር
በፊውጂ መግባት ነበር። 5 ሚኒት ላይ ፊውጂ ነበር ስገባ እንዳያችሁት። ሶ በዛ ወደ ላይ መሄድ መቻል ነበረበት፣ ግን ለመሄድ አልፈለገም። ለምን? በቃ ካውንተር ትሬድ ነው። ካውንተር ትሬድ ሲሆን ብዙ ጊዜ አይሲቲ ህጎች አይከበሩም፣ ይጣሳሉ። ማርኬቱ በጣም ከብዙ እንትን በኋላ ነው የሚሄደው። ኢቭን እዚህ ጋር ሲፒአይውን እንዴት ባይገመትክ ብትሉኝ በኤስኤምቲ ነው። በቃ ችኛዋ እዚች ጋር ያቺ ዶላር ኢንዴክሷን ላውጥታ ነበር እንዳስተዋላችሁት ነው። እና ችኛዋ ስላላወጣች ነው። እና እንዲህ መጠቃቀን ይፈልጋል። በቃ በጣም ማዛ ነው። ሪያሊቲ አሁን ትክክለኛ ትሬድ የሚባለው ሴሽኑ ሳያልቅ ልክ ይሄ እንትን እንደሆነ እርግጥ እዚህ አካባቢ የሚገቡ ይኖራሉ ያስባል። ብቻ ግን አሪፍ ትክክለኛ ሳምንት ቢሆን እዚህ አካባቢ በቃ 5 ሚኒት ላይ ኤንትሪ ይሰጣናል። እና እዚህ ጋር በ5 ሚኒት እዚህ አካባቢ ባናው ኤንትሪ አራሩ ጋር ከተመቸው መግባት ነው። እና ይሄ መውረድ ነበረበት። እዚህ አልወረደም ሳምንቱ አዘ ስለሆነ እና ኪዞኑ ከተነካ በኋላ ወይ ደግሞ መጀመሪያ በጠዋቱ ኒውስ ነበር እስከዚህ አካባቢ መምጣት የነበረበት። አይታችኋል። እዚህ ጋር ዲኤክስዋይ ላይ አልመጣም እንጂ በሲፒአይ ጠብቆ ነው የመጣው እንጂ ጠዋት እንዲመጣው ግን ከዛ ሲፒአይ ይወርድ ነበር። ለዛ ሃይ ፕሮባቢሊቲ ሊፈጠር የሚችልበት ሙድ ነበር፣ ግን እንዲህም አልሆነም። እድሜ ለትራምፕ። በሌላ በኩል ደግሞ ሲበጣበጣን ነበር እሱም። ሶ ባክቴስቶ ይሄን ይመስላል ማለት ነው። $100,000 ይዤ ነበር የጀመርኩት እንደ አንድ ፈንድ አካውንት። $500 ነበር ሪስክ ማድረግ የነበረብኝ፣ ግን $50 ሳደርግ ነበር እንደ 10,000 ትሪት አድርጌ ማለት ነው። እንደ 5,000 ትሪት አድርጌው $1,000 ነበር እዚህ ጋር ሪስክ ማድረግ የነበረብኝ። ሶ $1,000 ሪስክ አድርጌ ቢሆን $5,000 አካባቢ ይሰራል ያስባል። የኔ ያህል እንትን እያልንም ማለት ነው። ለዛም በኢኩዊቲ እጅግ እየተጠነቀቀን ደግሞ እዚህ ጋር በጣም በቃ አዛዛ ዝም ብሎ ሌላ ጊዜ ቢሆን ዳይሬክሽን ነክቶ ቢሆን መንካት የነበረባቸው ግን ካውንተር ትሬድ ስለሆኑ ብቻ ስቶፕ ሎስ ሲነኩ የነበሩ ብዙ ትሬዶች እንዳስጋብሰን ትርፍ ላይ ነበር። ዋናው ምን ያህል ኮንሲስተንሲ እንደሆነና ትናንሽ ጠጣር ነገሮችን እንዲህ አይነት ነገሮች ሁላ ማየት እንደሆነ 15 ሚኒት ፊቪጂ ማየት እንደሆነ ኤስኤምቲ ማየት እንደሆነ ነው ያስተማረን። እና ይሄን ይመስላል። እና ትሬዶቹን ምናልባት ያያችሁ እንደሆነ እዚህ በስተት ተከፈቱ ነበሩ። እዚህ የመጀመሪያው ከዛ $50 ሉዝ ከዛ 50 እዚህ ጋር 5 ሚኒራል ሉዝ አድርገን ነበር። ኢማጂን ለምሳሌ በ100,000 ቀጥታ 1,000 ሪስክ ብታረጉ የኔ ሉዝ ስታረጉ 95,000 ላይ ነው የምትደርሱት። እና በቃ አካውንታችሁ ሊፈነዳ ግማሽ ይቀራል። አተረጋጉና 160 እቺ በ1,000 ቢሆን ወደ 3,000 ምናምን ናት። ከዛ ያቻው የሁለት ትሬድ ነው አካካሰን። ከዛ ድጋሚ አንድ ሉዝ ከዛ ወደ 3 ትሬድ አካባቢ ሉዝ ላይ ነው። ከዛ በአንድ ደግሞ ቲፒ ድጋሚ ደግሞ አንድ ትሬድ እንትን ፕሮፊት ላይ ነው። ከዛ ድጋሚ 250 አስቡት። ሶ እስከ መጨረሻው ሴትአፕ ከተጠቀማችሁ እና ተስፋ አልቆርጣችሁ ስሜት ከጠበቃችሁ ይሄን ያህል ሊሆን እንደሚችል ተመሪያለሁ። ያው ሪሊ ካውንተር ትሬድ አልወስድም። ካውንተር ትሬዲንግ መውሰድ እንደሌለብኝ ጭምር ነው በጣም የተማርኩት። እና በተለይ ኪ ሌቭሎች ጋር ደርሶ እንዲህ ፕራይስ ሪጀክት ካላደረገ ምናምን ወይ ደግሞ እንዲህ አይነት ግልጽ የሆነ ሴትአፕ አካባቢ ካልሰጠን ይሄ ራሱ ግልጽነቱ ያስቀረዋል። ግን አትሊስት ግልጽ ነው እዚህ አካባቢ ስገባቸው ከነበሩ ትሬዶች እና እንዲህ አይነት ሪስኪም ሆኖ ግን ትንሽ ስሜት ያለው ካልሆነ ካውንተር የሚባል ነገር በቃ ወደዚህ ዴይሊ ፊቪጂ እኮ እንደሚመጣ እናውቀዋለን። ወደዚህ ፎርወርድ ፊቪጂ እንደሚመጣ እናውቀዋለን። እዚህ ሳይመጣ ወደታች እንደማወር እናውቃለን። ግን ይሄን ሰኞለት ቢነካ ማክሰኞ ቢነካ ገለግል ነበር። እቺን ግን ሳይነካ ቆይቶ ለሲፒአይ ነው ቁጭ አደረጋት። እና ካውንተር ትሬዶችን ምን ያህል አለመግባት እንዳለብን ተምራችኋል ብዬ አስባለሁ። ከዚህ ባክቴስት በጣም አዛ ነገሮች ናቸው። ብዙ ሉዝ የምናደርግበት ምክንያት ካውንተር ትሬድ ነው። የዛሬው ባክቴስት ይሄን ይመስል ነበር። ቤተሰብ ብዙ እንደተማራችሁበት ተስፋ አደርጋለሁ። በየሳምንቱ መሰል ባክቴስቶች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ላይክም አይረሳ። የወደዳችሁትን ወይ ቢስተካከል የምትሉትን ሀሳብ ደግሞ ኮሜንት ሴክሽኑ ላይ አስቀምጡልኝ። ነገ በፎርካስት እመለሳለሁ። መልካም ምሽት።